ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብስራት መምህር አብርሃም ከበደ የደብራችን ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት አሰፋ መረሳ የደብራችን ዋና ጸሐፊ፣ የተከበሩ መጋቤ ሐዲስ መምህር ሰናይ ስንሻው የስብከተ ወንጌል ክፍል ኃላፊ፣ የተከበሩን የታልውል የደብራችን የቅኔና የመጽሐፍ መምህር ሊቃውንተ ቤተ ክርስቲያን፣ በአገልግሎት የምትመስሉ ዲያቆናት፣ የደብሩ የፍኖተ ሰላም ሰንበት ትምህርት ደቀ መዛሙርት፣ እንዲሁም በክርስቶስ በደሙ የገዛችሁ የቤተ ክርስቲያኗ ጌጥና ውበት የሆናችሁ እንደ ሰማይ ከዋክብት አሸብርቃችሁ እግዚአብሔርን የምታመልኩ ምእመናን አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ጭምር ሞታችንን በሞት ሽሮ ሕይወትን በሰጠን ገናናና ኃያል በሆነው ስሙ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ለሰዓት ደረሳችሁ? ሞትና ኃጢአት በበዛበት ዓለም በቸርነትና በምሕረቱ ብዛት በእድሜያችን ላይ ይህችን ቀን ጨምሮ ሁላችንንም ለምስጋና የሰበሰበን ያዘጋጀን አምላካችን ክብር ምስጋና ለእሱ ይሁን። አመስግኑት እስኪ። ሰላም ያደራችሁ ሁላችሁም። የመከራውን ዘመን የተሻገርነባት የሕይወትን ዘመን ያየነባት የጌታ እናት የኛም እናታችን የማትጠፋፋናችን የማትሰበር ምርኩዛችን መሰረተ ሕይወት የሕይወታችን መሰረት ወላዲተ አምላክ ድንግል ማርያም ልጇ ወዳጇ ባከበራት መጠን ክብርና ምስጋና ይድረሳት። አመስግኗት። ቅዱሳን አባቶቻችን ጤዛ ለብሰው ድንጋይ ተንተርሰው ጸባ አጋንንቱን ታግሰው ይችን ቤተ ክርስቲያን ለኔና ላንተ ስላስረከቡ ክብር ምስጋና ይገባቸዋል። አመስግኗቸው። አባቶቻችን ካህናት በመንፈስ ቅዱስ እየመሩን እኛ እየተከተል የቅዳሴው ስርዓት ከዚህ ደርሰናል። ከዚሁ በመቀጠል ደግሞ ለነፍሳችን ምግብ የሆነውን የሕይወቱን ድምፅ ነው የምንሰማበት። ዛሬ ታላቅ በዓለ ሃምሳን የጨረስንበት እንዲሁም ከክርስቶስ ጋር የምንገናኝበት በድጋሚ ጾምን የምንቀበልበት ዕለት ስለሆነ ሁላችሁም ለጥቂት ደቂቃ ተረጋግታችሁ እንድታዳምጡ እያሳሰብ እስከዚህ ሰዓት ያደረሰን አምላካችን በዝማሬ ከወንድማችን ከዲያቆን ዮናስ ጋር እግዚአብሔር እናመሰግናለን። ወደ ዝማሬው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን አመስግኖ ስራ ግሩም ድንቅ ነው በሉ እያልን አብረን እንዘምራለን። እግዚአብሔርን አመስግኖ ስራ ግሩም ድንቅ ነው በሉ። 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 ሰማይን ያለ ምሰሶ ምድርንም ያለ መሰረት ያጸና እርሱ ነው፣ ስራ ድንቅ ነው በሉ። እግዚአብሔርን አመስግኖ ስራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኖ ስራ ግሩም ድንቅ ነው በሉ። የባህርንም ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔር
አመስግኑ ስራህ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ ስራህ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ ስራህ ግሩም ድንቅ ነው በሉ። ማዕበል ነፋሱን የሚገስጽ ፍጥረቱ ለስሙ የሚታዘዝ ድኩህ እረኛ ድካም የሌለበት እግዚአብሔር ሥራ ድንቅ ነው በሉ። እግዚአብሔርን አመስግኖ ሥራህ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኖት ሥራህ ግሩም ድንቅ ነው በሉ። ንጹሕ ሐዋርያ ነው ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ ዘላለም እርሱ ነው የማይለወጥ እግዚአብሔርን ሥራ ድንቅ ነው በሉ። እግዚአብሔርን አመስግኖ ሥራህ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኖ ሥራህ ግሩም ድንቅ ነው በሉ። ጥበብን የሚሰጥ ጥበበኛ ፍርድ የማያጓድል እውነተኛ ዳኛ እንደ እርሱ ያለ ከቶም አይገኝ። እግዚአብሔር ግሩም ነው ዘለዓለም። እግዚአብሔርን አመስግኖ ሥራህ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኖ ሥራህ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኖ ሥራህ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኖ ሥራህ ግሩም ድንቅ ነው በሉ። መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 በነደ እሳት ተመሲሎ 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 ለነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 በነደ እሳት ተመሲሎ 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 በነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 በነደ እሳት ተመሲሎ 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 ተመሲሎ
ተመሲሎ በነደ የዝማሬ ባለቤት አምላካችን ክብር ምስጋና ለእሱ ይሁን። በዝማሬ ላገለገልን ወንድማችን ለዲያቆን ዮናስ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑለት። የእግዚአብሔር ቤተሰቦች አንድ መልእክት አለ። እዚህ ከፊታችሁ ቆሞ የምታዩት ወንድማችን ከአንድ ወር በፊት እናቴ ዘንዶ አስራባታ ለጸበል ወስጃት ነበር። ነገር ግን ድንገት ሾልካ ጠፋችብኝ። አይምሮዋን ያማታልና ያያችሁ የሰማችሁ እባካችሁን በዚህ ቁጥር ብትደውሉልኝ እገኛለሁ ብለው የስልክ ቁጥራቸውን ሰጥተውናል። እስኪ ስልክ ቁጥራቸውን ያዙ። ቢያጋጥማችሁ ደውላችሁ እንድታሳውቋቸው 0936 66 31 86 ደግሞ አለው 0936 66 31 86 ሁለተኛው ደግሞ 0921 13 48 89 0921 13 48 89 በዚህ ደውላችሁ ብታሳውቁኝ ውለታውን እግዚአብሔር ይከፍላችኋል ሲሉ አሳስበዋል። እግዚአብሔር ያጋጥም በሉት። እሺ አምላካችን እስከዚህ ሰዓት ለጠበቀን ክብርና ምስጋና ለሱ ይሁን። ወደ ቃለ ወንጌሉ ነው የምንሄደው። በዚህ ሰዓት የዕለቱን ትምህርት የሚያስተምሩን የሚመክሩን መምህራችን ሊቀ ሊቃውንት ቆሞስ አባ ገብረ ማርያም የጴጥሮስ ጳውሎስ የመጽሐፍ መምህር ናቸው። እግዚአብሔር አምላክ በሳቸው ላይ አድሮ እንዲያስተምረን እንዲመክረን የአምላካችን ቅዱስ ፍቃድ ይሁንልን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጨረሻውን የዘመነ ትንሣኤ ሰላምታችንን መቋጫ ስለሆነ አሁን በማለት እንደመድማለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መላከ ብስራት አብርሃም መምህር አብርሃም አብርሃም ከበደ የዚህ አንጋፋ ደብር ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት አሰፋ መረሳ የደብር ዋና ጸሐፊ፣ ክቡር መጋቤ ሐዲስ ሰናይ ስንሻው የዚህ ታላቅ ደብር የስብከተ ወንጌል ክፍል ኃላፊና የትርጓሜ መጻሕፍት መምህር፣ የቅኔ መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን ሌሊቱን ሙሉ ቃለ እግዚአብሔር ስታደርሱ ያደራችሁ አበው ካህናት በየማዕረግ ስማችሁ ከሊቃውንቱ ጀርባ ሆናችሁ ቃለ እግዚአብሔሩን በመማር በመስማት በማመስገን በመጸለይ ያደራችሁ አዛውንት አባቶቻችን፣ እናቶቻችን እና እህቶቻችን፣ ወንድሞቻችን ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ዛሬ ከቤተ ክርስቲያናችን አስተምሮ እንደምንረዳው ከዘጠኙ አበይት በዓላት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አንዱና ዋነኛው ነውና በዓለ መንፈስ ቅዱስን የምናከብርበት እንደ ቅዱስ ዮሐንስ አፈወርቅ አስተምህሮ ደግሞ ቤተ ክርስቲያን የሐዲስ ኪዳን ቤተ ክርስቲያን የተወለደችበት ዕለት ስለሆነ ለዚህ እጥፍ ድርብ ለሆነው ለታላቁ በዓል በድጋሚ እንኳን አደረሳችሁ። አመስግኑት እግዚአብሔር። የዛሬው በዓል ክርስቲያኖችም ያከብሩታል፣ ይሁዲዎችም ያከብሩታል። በዚያች በቅድስቲቱ ከተማ የዓለም ሃይማኖቶች ቅድስት ከተማ በምትባለዋ በኢየሩሳሌም ክርስቲያኖችም ያከብራሉ፣ ይሁዲዎችም ያከብራሉ። ክርስቲያኖች በመግቢያ ላይ እንደነገርኳችሁ ወደ መጨረሻም የምናየው
ይቺ ያለንባት የሐዲስ ኪዳኗ ቤተ ክርስቲያን የተወለደችበት ዕለት ስለሆነ እሱን ምክንያት አድርገን እናከብራለን። ይሁዲዎች ወይም እስራኤላውያን ደግሞ የነጻነት ቀን የነጻነት በዓላቸው ቀን ነው ዛሬ። 430 ዓመት ሙሉ በባርነት ሲገዙ ኑረው ነፃ ወጥተው ሀገራቸው ምድረ ርስት ገብተው ደስ ብሏቸው የሚያከብሩት በዓል ነውና እንዲያም ሲል ደግሞ የመከር ወራት እንደመሆኑ መጠን ወደ እግዚአብሔር ቤት ሲመጡ በዓል ለማክበር ሲመጡ ቀዳማያቱን ወይም ቀድሞ ያፈራውን እሸቱን ቆርጠው እንዲመጡ በረከት ይዘው እንዲመጡ በረከት ይዘው እንዲመለሱ በኦሪት ዘሌዋውያን ምዕራፍ 23:16 ላይ የታዘዘ ሥርዓት ስላለ ይህንን በዓል ለማክበር እንዲህ ባለ ሁኔታ መጥተው ፋሲካን ባከበሩ በአምሳኛ ቀን ደግሞ በድጋሚ ባለ ሰዊት የሚባለውን የእሸት በዓል በማክበር ይህንን በዓል በእግዚአብሔር ቤት ተገኝተው ያመሰግኑታል፣ ያከብሩታል። ከዛ የበለጠ ደግሞ እኛ ደግሞ ከነሱ የበለጠ እስራኤል ዘነፍስና እስራኤል ዘስጋ ብለን ነው የምናየው በሁለት። እስራኤል ዘስጋ ከስጋዊ ባርነት ከነፈርዖን ቅኝ ግዛት ነፃ ወጥተው ፋሲካን ያከብራሉ። የመጀመሪያውን ፋሲካ ያከበሩት የመጀመሪያውን በበግ አርደው በልተው ደሙን ጉበኑ ላይ ቀብተው ከሞት ያመለጡበት ልዩ ቀን ስለሆነ ይሄ ፋሲካ ፓሳህ የሚባለው በእስራኤላውያን ትልቅ ትርጉም ያለው በዓል ነው። ይህንን በዓል ባከበሩ ማግስት 7 ጊዜ 7 49 ቀን እያከበሩት ከርመው በ49ኛው ቀን በመጨረሻ አንድም እስራኤላዊ ዜግነት ያለው በዝሮት በመላው ዓለም የትም ሀገር ይኑር የትም ሀገር ይገኝ በዚያች በቅድስቲቱ ከተማ ተገኝቶ ማክበር ግዴታ መሆኑን ሕጉ ያዛልና በእስያ ውስጥ ያሉ በግሪክ ውስጥ ያሉ አፍሪካም ውስጥ የሚገኙ በተለይ ሰሜን አፍሪካ በሊቢያ በቅርጣግና በእነዚህ በመሳሰሉ ሀገራት ይኖሩ የነበሩት ሁሉ ተሰባስበው ወደ ኢየሩሳሌም ሂደው የአያት የቅድመ አያቶቻቸውን የእነ አብርሃምን አምላክ በዚያው በደብረ መቅደሱ በምኩራቡ በቅድስተ ቅዱሳኑ ተገኝተው እግዚአብሔርን ሲያመሰግኑ ከርመው የመጨረሻ ማጠቃለያ የሚሆነው በአምሳኛው ቀን ሲያቀርቡ የከረሙትን ያመጡትን መስዋዕት በሙሉ በሊቀ ካህናቱ አማካኝነት ተሰብስቦ የሚሰዋው ተሰውቶ የሚጋገረው ዱቄቱ ተጋግሮ ደስ ብሏቸው የበዓሉን ማጠቃለያ በአምሳኛው ቀን አክብረው በሰላም ለሚቀጥለው ዘመን አድርሰን ከቁጥር ታጉድለን ብለው በደስታ የሚያከብሩት በዓል ነበረ። የእስራኤል በዓል ወይም ባለ 50 የሚባለውን በዓል ይህን በዓል ለማክበር ልክ ሀገራችን ውስጥ እንዳሉ የጉራጌ ማህበረሰብ የግድ ብሔረ ሙላዳቸው እዚያችው እስራኤል ሀገር ተገኝቶ ማክበር ግዴታ መሆኑን ሕጋቸው ያዛል። ከኔ ጋር ናችሁ ክርስቲያኖች? የጉራጌ ማህበረሰብ የመስቀል ዕለት ከቀረ እናቱ በሕይወት የለም ብላ ተስፋዋን ትቆርጣለች አሉ። ልጄ በሕይወት የለም፣ ልጄ በጤና አይደለም ብላ ደጃፍ ደጃፉን በሩን ስታይ ነው የምትከርመውና የግድ የመስቀል ዕለት የዚህ ማህበረሰብ አባላት ሰላም ከሆኑ በሕይወት ካለ አገራቸው ሄደው ነው የሚያከብሩ። እዚያቸው ብሔረ ሙላዳቸው እዚያች ገጠር ውስጥ ከቃሉ ጋር ናቸው። ደስ ይላሉ አይደል? እንዲያውም በዓሉን መከበሪያውን ሲነግሩን አይደለም በሕይወት ያለ በሞት እንኳን ውስጥ የሞተውን ሳይቀር አንስተው አቡነ ዜና ማርቆስ የሚባሉ አባት እናትና ልጅን ያገናኙበት ወራት ስለሆነ መስቀልን በእኛ ሀገር ሄደን ገጠር ውስጥ ገብተን ነው የምናከብር ሲሉ እንሰማለን። የማህበረሰቡ አባላት አመስግኑላቸው መስቀልን ስለሚያከብሩ። ልክ የይሁዲ ዜግነት ያለውም እስራኤላውያንም እንዲህ ናቸው። ባለ ፋሲካን
ሀገራቸው ተገኝተው ማክበር ግዴታ ነው። ምን ስለሆነ? የነጻነት በዓላቸው ስለሆነ። የምን በዓል? ነጻ የወጡበት በዓል ስለሆነ በጭቆና ተይዘው አገራቸውን ለቀው ቤተ መቅደሳቸው ፈርሶ ያለቀሱበት እንባቸው ታብሶ እንደገና ከዝሮት ሰብስቦ እግዚአብሔር አንድ ሕዝብ አንድ ሀገር አድርጓቸው አለቀላቸው። እስራኤል ድጋሚ አትመለስም የተባለችው ሀገር ሁና እግዚአብሔር ሰብስቦ እንዲህ ባለ ሁኔታ ስላከበራቸው በዚያው በሀገረ እግዚአብሔር ኢየሩሳሌም ተሰብስበው ያከብሩ ነበር። ደስ ብሏቸው። ምን ብሏቸው? ደስ እያላቸው ማንም ሳይወተውታቸው ሕጉ ገብቷቸው መጀመሪያ የደረሰውን እህል ቀዳማያት ይባላል። ቀድሞ የደረሰውን ማለት ነው። እሸቱን ቆርጠው ቀጥታ ወደ ቤተ መቅደስ ይዘውት ይመጣሉ። ይሰበሰባል። ካህናት ይቀበሏቸዋል። መጨረሻ ይህንን ካደረጉ በኋላ በ50ኛው ቀን የማጠቃለያው በዓል ይከበራል። 50ኛ ቀን በህብረት እስከ 50 ቀን ይሄ 7 ቀን በተናጠል እያመጡ መስዋዕተ ሰላም አምስት የመስዋዕት አይነቶች አሉ። እሱን ሲያቀርቡ ይከርሙና አሁን አጠቃሎ ሊቀ ካህናቱ ቆሞ በ50ኛው ቀን እግዚአብሔር ከእናንተ ጋር ይሁን ይላቸዋል። አክብረው ከብረው ይመለሳሉ። እንግዲህ መነሻው ይሄ ነው። ከረጅም ባጭሩ ይሄን በዝርዝር ለማየት ይቺ ሰንበት ስለማትበቃን ኦሪት ዘሌዋውያን ምዕራፍ 23ን ሙሉውን ሕጉ ምን ይላል የሚለውን አንቡት። እሺ እነሱ እንዲህ ካከበሩ እኛ ደግሞ ምን ቤት ነን? የእነሱ እምነት ተከታይ አይደለንም። ባለ 50 ተብሎ ለምን ተጻፈ ነው ጉዳዩ። የዛሬውን በዓል ስናከብር መድኃኒታችን ኢየሱስ ክርስቶስ ባለፈው በእርገቱ ሳምንት ስትማሩ እንደከረማችሁት ቀጠሮ ሰጥቷቸው ነው ሄደው ከኢየሩሳሌም ከተማ እንዳትወጡ እትጻውም ኢየሩሳሌም እስከ ተለብሱ ኃይለ እምአርያም ኃይል አርያማዊት ወይም ካላይ ካርያም ኃይለ መንፈስ ቅዱስ ኃይል የሚሰጣችሁ መንፈስ ቅዱስ እስክትቀበሉ ድረስ ከኢየሩሳሌም ከተማ ፈቀቅ እንዳትሉ ወአንትሙሰ ንበሩ ሀገረ ኢየሩሳሌም በኢየሩሳሌም ከተማ ጠብቁ ቆዩ ተብለው ነበርና 40 ቀን ሙሉ መጽሐፈ ኪዳንን ሲማሩ የከረሙት 40 ቀን ሙሉ ቤተ ክርስቲያኒቱ መተዳደሪያዋን ሕጉን ሲያጠኑ የከረሙት ደቀ መዛሙርት አንዳንድ ብቅ ጥልቅ የሚል ፈተና ገጥሟቸው ነበረ። አንዳንዶቹ ክርስቶስ እንደ ትናንትናው 3 ዓመት ከ3 ወር ወንጌል ሲያስተምራቸው በዋሉበት ይውላል፣ ባደሩበት ያድራል፣ ትምህርት አይከፈልባቸው። የተማሩትን ትምህርት እንደገና በድጋሚ በክለሳ ከህዝቡ ቀን ሲማሩ ይውላሉ። 5000 ሰው የ5 ገበያ ሰው ሲማር ይውልና ማታ ማታ ላይ ደግሞ አልተረዱትን ነገር ፈክር ለነ ተርጉምልን እስኪ አልገባንም እያሉ ሲማሩ ነበር የከረሙት። አሁን ከተነሳ በኋላ ግን እንደሱ አይነት ሁኔታ አልነበረም ያለው። ባደሩበት አያድርም፣ በዋሉበቱም አይውልም። ይገለጥላቸዋል፣ ያስተምራቸዋል፣ ከመካከላቸው ይጠፋል። ዛሃሎ ይሄሉ አይደለም ምን ያለና የሚኖር አይደለ? እግዚአብሔር እዚህም አለ እዚያም አለ አይባልም። እግዚአብሔር ሙሉ ነው አይደለም? ክርስቲያኖች አለ እጁ ላይ ነው ያሉ። ግን ደግሞ እንደ ትናንትናው አልነበረም ቆይታቸው። ከትንሣኤ በፊት የተማሩት ወንጌል ይባላል። ከትንሣኤ በኋላ የተማሩት ኪዳን ይባላል። ምን ይባላል? ክርስቲያኖች ይሄን እየተማሩ ቆዩና በ40ኛው ቀን ከመሆኑ በፊት አንዳንዶቹ ወደ ቤታቸው ወደ ሰፈራቸው የመመለስ አዝማሚያ አሳይተዋል። ለምሳሌ ቅዱስ ጴጥሮስ አሳ ለማጥመድ እሄዳለሁ ብሎ ዛሬ 2 ሳምንት እንዲህ እንደተማራችሁት አይ አንተ የምትሄድ ከሆነማ እኛም ተከትለን እንሄዳለን የሚል እንዲያው ወዲያ ወዲህ ማለት አዝማሚያ ታይቶባቸዋል። 1-2 ደቀ መዛሙርትም ወደ ኤማሁስ ሄዱ፣ ተምራቸዋል። እንዲህ አይነት ነገር ገጥሟቸው ነበርና ከዚህ በኋላ ግን እንዳትወጡ አላቸው። አሳ ጠምዳለሁ ብሎ መሄድ የለም፣ ኤማሁስ ደርሼ ልምጣ ብሎ ነገር የለም። በኢየሩሳሌም ከተማ ቆዩ ለ10 ቀን። ለስንት ቀን? ለ10 ቀን ከኢየሩሳሌም ከተማ እንዳትወጡ ብሏቸው ከቤት አወጣቸውና
በማርቆስ እናት ቤት ዘግተው ነው የከረሙ። መስኮት ቀርቅረው ድምፅ ሳያሰሙ እሱን ያገኘናል እያሉ አይሁድ ጨካኞች መሆናቸውን ስለሚያውቁ ትንሣኤውንም ስላልተቀበሉ አይሁዳውያን ሌሊት መጥተው ተማሪዎቹ ናቸው የሰረቁት እያሉ ሲያስወሩ ስለነበረ ይሄ ሁሉ ዙሪያ ገባ። እንዲያው ዙሪያ ምንድነው ይሄ ዙሪያ ጥምጥሙ ደስ የማይል አየር ስለነበረ በታቅቦ ነው የከረሙትና አሁን እስኪ እንውጣ ብሎ ወደ ደብረ ዘይት ይዟቸው ወጣ። ወደ ደብረ ዘይት ይዟቸው ሲወጣ ግን አደራቸው ድጋሚ እንዳትወጡ ብሏቸው የአብን ተስፋ ደጅ ጥኑ ጠብቁ ተብለዋል። ከቃሉ ጋር ናችሁ። በዚህ ቤት እስከ መጨረሻ እንድንቆይ እግዚአብሔር ይርዳል። ከዚህ ጉባኤ አይለያችሁ፣ ከመንጋው አይነጥላችሁ። አደራ ከዚህ ወጥቶ ሕይወት የለም። አሳ ከባህሩ ከወጣ ሕይወት የለውም። ክርስቲያኖች ከዚህ ቤት ወጥተን አዳራሽ ውስጥ መንፈስ ቅዱስ እናገኛለን እንዳይመስላችሁ። ማን እንደተዋህዶ እንመጣበታለን በኋላ ላይ ጥር እናደርጋለን። እና ከዚህ በኋላ እየባረካቸው እያዩት ደብረ ዘይት ከወሰዳቸው በኋላ ከመካከላቸው በየጥቂቱ ምን አለ? ከፍ 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 አለ። እየባረካቸው ምን እያላቸው እየሾማቸው ማለት እያከበራቸው ማለት ስልጣነ ክህነት፣ ጳጳስ፣ ቄስ፣ ቀሳውስት እንዲህ የሚባሉት እስከ ፓትርያርክ ድረስ ያለው ማዕረግ በእርገት ነው ሹመቱ የተገኘው የጸደቀው። አመስግኑት እግዚአብሔር። ይሄን ሹመት ያገኘ ነው ማለት ባርኳቸው ከዓይናቸው እስኪርቅ ድረስ እየረቀቀ ሳይሆን እየራቀ ሄደ። ደመና ጋረደዋል። የእርገቱን ተምረናል። ግድ የለም ቅዳሴ መላእክትን ሰምተው መላእክትን በዓይናቻቸው አይተው የመላእክትን ድምፅ ሰምተው ቀጥታ ወዴት ነው ሄዱ? ተመለሱ አላቸው። ሁለት ሰዎች እንደገና ዓይናቸው ቀና አብሎ ወደ ሰማይ ሲመለከቱ ክሌቱ ደው ይላቸዋል። ሁለት ሰዎች ተመስለው ጽድዋን ነጫጭ ልብስ የለበሱ ከሰማይ ቁልቁል መጡ። ሁለት ሰዎች የተባሉት መላእክት ናቸው። እናንተ የገሊላ ሰዎች እንዲህ ቀና ብላችሁ እያያችሁ እዚህ ትውላላችሁ እንዴ? እንዲህ እንዳያችሁት በክበበ ትስብእት እንዲህ ሲያርግ እንዳያችሁት እንዲህ ባለ ድጋሚ እዚች ቦታ ላይ ይመጣል። አሁን ወደ ከተማችሁ ተመለሱ አሏቸው መላእክት። ቀጥ ብለው አንድም ሰው ሳይለይ በቀጥታ ወደ ጽርሐ ጽዮን ወደ ጽዮን አዳራሽ ተሰበሰቡ። እግዚአብሔርን እያመሰገኑ እንዘ ይባርክዎ ለእግዚአብሔር ወነበሩ ህቡረ እንዘ ይባርክዎ ለእግዚአብሔር። እግዚአብሔርን እያመሰገኑ እያከበሩ እየጸለዩ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው እየጠበቁት ቆዩ። በለሱን የጠበቀ ምን ይላል? ፍሬውን ይበላል አይደል የሚለው? እናንተ መኪና ላይ የተለጠፈችው ጥቅስ ይቺ ሀገር የሚያውቃት እስከ መጨረሻ የጸና እሱ ይድናል። ወዳጄ ጥሎ የወጣ ከበረከት ይርቃል። በሩጫ መስሎ ነው ቅዱስ ጳውሎስ የተናገረ በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሩጫዬን ጨርሻለሁ አይደል ያለው? የጽድቅ አክሊል ይጠብቀኛል ያለው። ክርስትና አቋርጦ በመውጣት በመሰልቸት ይበቃኛል ወይም ኋላ ደርሳለሁኝ እያሉ የሚባል አይደለም። ቀጥ ብሎ እስከ መጨረሻ መጓዝ መጠበቅ ነው። እግዚአብሔርን ደጅ ጠናሁት አይደል ያለው? ሰማኝ ዘንበል አለልኝ ነው። ስልቹ ሰዎች ላይ መንፈስ ቅዱስ ማደር አይችልም። ትዕግስት አልባ ሰዎች ከጸጋ እግዚአብሔር የተለዩ ናቸው። ትዕግስት ይጠይቃል። እዚህ ቤት ፈተና ቢመጣ መከራ ቢመጣ ብዙ ችግር ቢመጣ ተስፋ ቆርጦ መውጣት ብሎ ነገር የለም አይደለ? ክርስቲያኖች ክርስቲያን ተስፋ አይቆርጥም ነው አለ የሚባለው። መከራ አለብን እኮ በዓለም ሳለ መከራ አለባቸው አይደል ያለ? ግን አጽናኙን ይልካል። እግዚአብሔር ዝም ብሎ አይተወንም። መከራ ውስጥ ገብተን እንድንቀር አያደርግም። አጽናኙ ይመጣል። የሚያበረታን ኃይል ይሰጠናል። ኃይለ መንፈስ ቅዱስን ይልካል። ብቻ እኛ በቤቱ ጸንተን እንድንገኝ ከኢየሩሳሌም ከቅድስት ቤተ ክርስቲያን ከተዋህዶ እንዳንወጣ እግዚአብሔር ይርዳን። ልክ ዛሬ በቀጠሮ ባረገ በ10ኛው ቀን በተነሳ በ50ኛው ቀን ከድፍን ዓለም የይሁዲ ዝርያ ያለው እስራኤላዊ የአያት የቅድመ አያቶቻቸውን በዓል ለማክበር በተሰበሰቡበት ቦታ ኢየሩሳሌም በእንግዶች ተሞልታ ከተማው በቱሪስቶች አይደለም፣ በጎብኞች አይደለም፣ በዓል ሊያከብሩ በመጡ ሕዝቦች ድብልቅልቅ ብሎ ሞልቶ ተጨናንቆ ባለበት ሁኔታ ላይ ከረፋዱ 3 ሰዓት ላይ ድንገት
ሐዋርያት ጸሎታቸውን አድርሰው የጧት ጸሎታቸውን አድርሰው እግዚአብሔርን እያመሰገኑ አንድም ሰው ከመካከላቸው ሳይለይ በተለይ ድንግል ማርያም መካከላቸው ላይ ያለች 120 ቤተሰብ በአንድነት እግዚአብሔርን ሲያመሰግኑ ድንገት ከሰማይ ትልቅ ድምፅ ተሰማ። ጥቅል ነፋስ፣ አውሎ ነፋስ፣ የነፋስ ድምፅ ተሰማ። ጆሮ የነፋስ ድምፅ፣ የአውሎ ነፋስ ድምፅ ሰማ። ዓይን ደግሞ የእሳት ነበልባሎችን፣ የእሳት ጉማጆችን፣ የእሳት ላንቃዎችን ማየት ተቻለ። በዚህ ቅጽበት በእያንዳንዱ ደቀ መዝሙር ላይ የእሳት ክፍልፋዮች እያንዳንዱ ደቀ መዛሙር ላይ ሲያርፍ ታየ። አመስግኑት እስቲ እግዚአብሔርን። ትዝ ይላችኋል በዚህ በኦሪት ዘጸአት ምዕራፍ 19 ላይ እስራኤላውያን የሚገርማችሁ በወጡ ከዚያ ከምድረ ግብፅ በወጡ በ50ኛው ቀን ነው ሕግ የተሰጣቸው። በ50ኛው ቀን። ይሄ 50ኛው ቀን ዝም ብሎ አይደለም፣ ሕግ የተቀበሉበት የመጀመሪያው ሕግ የተሰጠበት ለሙሴ ሕግ የተሰጠበት ነው እና ሕጉን ለመቀበል ሲወጣ ደብረ ሲና ላይ ምንድነው የታየው? ጭጋግ፣ አስፈሪ ድምፅ፣ የእሳት ላንቃ ይሰማ ነበር። ታች እግረ ደብር ላይ ሕዝብ አለ፣ መካከለኛው ላይ ሕዝብ አለ፣ መጨረሻው ተራራው አናት ላይ ደግሞ ሙሴና አሮን አሉ። እነ ኢያሱ በእግረ ደብር አሉ፣ መጨረሻው ላይ አሉ እና በዚያ ላይ ምንድነው አስፈሪ የሆነ የነጎድጓድ ድምፅ፣ የእሳት ጭስ፣ የእሳት ላንቃ ይታይና ይሰማ ነበር። ይሄ በሆነ በ1260 ምናምን ዓመት ላይ ደግሞ በድጋሚ ሐዋርያት በጽርሐ ጽዮን በተሰበሰቡበት ቦታ ላይ በተመሳሳይ ጥቅል ወጄ ወይም ነፋስ ቤቱን ነቅሎ ይዞ የሚሄድ የሚመስል ነፋስ አውሎ ነው የሚለው አውሎ ነፋስ ተሰማቸው። በዚህ ቅጽበት ደግሞ የእሳት ላንቃ ደግሞ ታየ። የሚያቃጥል አይደለም፣ የኃጢአትን እሾህ የሚያቃጥል መንፈስ ቅዱስ በእያንዳንዱ ሐዋርያ በእያንዳንዱ ደቀ መዝሙር ራስ ላይ ታየ። መንፈስ ቅዱስ ሞላባቸው። አመስግኑት እስቲ እግዚአብሔር። ዛሬ ይሄ መንፈስ ቅዱስ ባይወርድ ኖሮ ይላል ቅዱስ ዮሐንስ አፈወርቅ፣ ይሄ መንፈስ ቅዱስ በዚች ቤተ ክርስቲያን ላይ በሐዋርያት ላይ ባይወርድ ኖሮ ደቀ መዛሙርቱ ምን ተበትነው ክርስትናውን ባለበት ቀጭጮ ይቀር ነበረ። እግዚአብሔር መንፈስ ቅዱስ ይችን ቤተ ክርስቲያን የወለዳት መንፈስ ቅዱስ ዛሬ የቤተ ክርስቲያኒቱ ልደት ነው ዛሬ ይለናልና እንኳን ደስ አላችሁ ክርስቲያኖች። ስኩራነ መንፈስ ሆኑ ሐዋርያት። አንድ ቋንቋ ነበር የነበራቸው፣ የዕብራይስጥ ወይም የሄብሩ ቋንቋ። ዓለም ይናገር የነበረው በዚያ ወቅት 71 ቋንቋ፣ የእስራኤል ቋንቋ ሲጨመር 72 ቋንቋ ይነገር ነበር። ስንት ቋንቋ? አቤት! ዛሬ እኛ ሀገር ብቻ ከ86 በላይ ቋንቋዎች አሉ። ኢትዮጵያ ብቻ ዓለም ላይ ያለው ቋንቋ ዛሬ እንግዲህ በመቶ ሺዎች የሚቆጠር ቋንቋ አለ። ያኔ ግን 72 ቋንቋ ብቻ ነበር። በቅጽበት ግን ይሄ ሁሉ ቋንቋ ለሐዋርያት ተገለጠላቸው። መስገኑት እግዚአብሔር፣ ተገለጠላቸው። ከዚህ የበለጠ በዓል አለ እንዴ? ልዩ ቀን እኮ ነው። አባቶቻችን ዛሬ ይሄ ቤተ ክርስቲያኒቱ የአዲስ ኪዳኗ ቤተ ክርስቲያን በመንፈስ ቅዱስ ነው የምትመራው። ፈኑ ጸጋ መንፈስ ቅዱስ እየተባለ ቅድም መስዋዕቱን እንዲያከብር መንፈስ ቅዱስን ላክልን ሲባል መስዋዕቱ፣ ጸሎቱ፣ ክህነቱ፣ አጠቃላይ ምስጢራት የሚፈጸሙት በመንፈስ ቅዱስ። ይሄ ህንፃ ቤተ ክርስቲያን አልቆ መጨረሻ ላይ በመንፈስ ቅዱስ ነው የሚከብረው። አሁን ህንፃ ቤተ ክርስቲያን ነው የሚባለው። ህንፃ የሚለው ይቆምና ልክ በመንፈስ ቅዱስ ከከበረ በኋላ በሜሮን ከከበረ በኋላ ቤተ ክርስቲያን ይሆናል። ምን ይሆናል? በምን ነው የሚከብረው? በመንፈስ ቅዱስ አማካይነት። ሁሉ ስራታችን በመንፈስ ቅዱስ ነው። እቺ ቤተ ክርስቲያን የምትመራው መንፈስ ቅዱስ ነው። ረቦባት የሚኖር ገለተ መጽሐፍ ክህነቱ በመንፈስ ቅዱስ ነው። ንሱ መንፈሰ ቅዱስ ተብሎ ነው የሚሾሙት።
ሁሉ ነገራችን ነው መንፈስ ቅዱስ። መንፈስ ቅዱስን ተቀበሉ፣ ስኩራነ መንፈስ ሆኑ። ዓለም ላይ ትናንትና ፈርተው በየቤቱ ሲሸሸጉ የነበሩት በጥባት በድፍረት በጭካኔ ቀጥ ብለው ማስተማር ጀመሩ። ለበዓል የተሰበሰበው ሕዝብ ከመላው ዓለም የመጣው የእስራኤል ዝርያ ቢሆንም ቅሉ ከየሀገሩ ስለመጣ በየሀገሩ በዝሮት ስለተወለዱ የመጡበትን ሀገር ቋንቋ ይናገራሉ። ተጽፏል። እዚያ ላይ ብዙ ሀገሮች ተጽፈዋል። ንቅርጣ ግና እነዚህን የመሳሰሉ ሀገራት በጣም ዛሬ ስማቸው የተቀየረ እነ ሊቢያ እነ ግብፅ እነዚህ ከመሳሰሉ ሀገራት ከመላው ዓለም ከግሪክ ከጽር የመጣው ሕዝብ ሁሉ እስኪ ዝም በሉና አድምጣቸው አሉ። ከኔ ጋር ናችሁ? ምን እየተናገሩ እነዚህ የገሊላ ሰዎች? ዜግነታቸው እስራኤላዊ ነው። የሚያውቁት ቋንቋ የእስራኤል ቋንቋ ነው። አሁን ግን በራሳችን ቋንቋ ሲናገሩ እየሰማን ምንድነው ነገሩ አሉና መደነቅ ጀመሩ። ከመካከላቸው ቅናት ያንበገበጋቸው ቅናት የበላቸው አይሁዶች ደግሞ የለም ቋንቋ ተገልጦላቸው መሰላችሁ እንዴ? በጠዋቱ ጠጥተው ጉሽ ጠጅ ያልፈላ ጠጅ ጠጥተው ሰክረው ነው አሉ። ይሄ መንፈስ ቅዱስን መስደብ ነው። መንፈስ ቅዱስን የሰደበ ደግሞ ስርየት አያገኝም። ከኔ ጋር ናችሁ? ቅዱስ ጴጥሮስ ብድግ ብሎ እንዲያው እናንተ ሰዎች እስከ መቼ ድረስ ነው ክርስቶስን አልተወለደም ብላችሁ ሩቅ ቢሲ ብላችሁ ሰቅላችሁ ገደላችሁት? አሁን ደግሞ መንፈስ ቅዱስን መካድ ጀመራችሁ። እስኪ በእስራኤል ባህልና አስተምሮ በጠዋት 3 ሰዓት የሚሰክር ሰው አለ እንዴ? ገና እኮ ነው 3 ሰዓት ነው። ምን ማለታችሁ ነው? አላነበባችሁም እንዴ? ኢዩኤል የተባለውን ልጃችሁን ወይም ደግሞ ነቢያችን የምትሉት የተናገረው ትንቢት ፍጻሜውን አግኝቷል። ዛሬ ፍጻሜውን አግኝቷል። መንፈስ ቅዱስ በወንዶችም በሴቶች ላይ ይወርዳል፣ ትንቢት ይናገራሉ ብሎ የተናገረው ትንቢት ዛሬ ፍጻሜውን አግኝቷል ብሎ አያይዞ እግዚአብሔርን ቃል አስተማረ። ልባቸው እንደ እሳት ተቀጣጠለ። የኦሪትን በዓል ለማክበር የመጣው ሕዝብ የሐዲስ ኪዳንን በአንድ ቀን ተቀብለው 3000 ሰዎች በአንድ ቀን አመኑ። ክብር ለእግዚአብሔር ይሁን። ክርስቲያኖች 3000 ሰው። ስንት ሺህ ሰው አመነ ዛሬ? መንፈስ ቅዱስ የወረደለት ስንት ሰው መንፈስ ቅዱስን ተቀበለ? 3000 ሰዎች። ቅዱስ ጴጥሮስ ሲያስተምራቸው ምን ተንግበር ነው ያሉ። ወዲያው ምን እናድርግ አሉ። መንፈስ ቅዱስ አደረባቸው። ትናንት አላውቀውም ያለ ጴጥሮስ በአደባባይ ይሄ ይሰነን አርሎ ለእግዚአብሔርም እናርሎ ለሰብ አለ። ለሰው ከምናደላ ፍርሃት ብሎ ነገር የለም። ከዛሬ ጀምሮ አንገታችን ይበጠሳል እንጂ ማለት ጀመረ። ፍርሃን የነበሩት መደበቅ የነበሩት አደባባይ ወጡ። ይህን ያደረገ እግዚአብሔር መንፈስ ቅዱስ ነው። ክርስቲያኖች የማ ልጆች ነን እኛ? የማ ልጆች? ከማን ነው የተወለድነው? ከአብራ ከመንፈስ ቅዱስ አይደለም? አዎ ከማህፀን ዮርዳኖስ አይደል የተወለድ? የመንፈስ ቅዱስ የአብራኩ ክፋዮች ናቸው አይደል? ደስ ይበላቸው፣ አመስግኑት። እናንተም ተወልዳችኋል እኮ አዲስ ልደት ተወልደናል። ሰው ተወልዶ በስጋ አቶ ገሌ ወይዘሮ ገሌ እኮ ልጅ ወለዱ ይባላል። እስከ 40 ቀን ድረስ የአቶ ገሌ ልጅ ወይዘሮ ገሌ ልጅ ሲባል ከርሞ በ40 እና በ80 ቀኑ መጥቶ ቤተ ክርስቲያን ዳግም እንዲወለድ ታዛለች። ከኔ ጋር ናችሁ? ክርስትና ተነሱ አይደል? የማ ልጆች ተባሉ? የእግዚአብሔር ልጆች። የማ ልጆች? የማ ልጆች ነን? አዎ ይሄንን በደንብ ያዙ አደራችሁን። ይሄ መንፈስ ቅዱስ እንዳይለየን፣ መንፈስ ርኩስ ተቃራኒው መንፈስ ወደ ውስጣችን እንዳይገባ አጥብቀን እንያዝ። ከዚህ ከኢየሩሳሌም እንዳንወጣ የምታመነቱ ሰዎች፣ እንከን የምታወጡ ኦርቶዶክስ እንዲህ ናት፣ ጳጳሱ እንዲህ ነው፣ ቄስ እንዲያ ነው የምትሉ እሱን ተውትና ይልቁስ የእግዚአብሔር ልጅ ነኝ በሉ። የማ ልጅ ነን? የእግዚአብሔር ልጅነትን እንዳናጣ አደራችሁ። ከኢየሩሳሌም ከሃይማኖታችን ፈቀቅ እንዳንል። ከክርስቶስ ፍቅር የሚለየን አለ አለ ወይ? የለም። በመንፈስ ቅዱስ ሰከሩ። በጉሽ ጠጅ አይደለም የሰከሩት። አዳዲስ ልሳናት ተገለጡላቸው። ድውይ መፈወስ፣ ሙት ማንሳት ጀመሩ። ክርስቲያኖች መንፈስ ቅዱስ ያደረበት ቅዱሳን የምንላቸው ማህደረ መንፈስ ቅዱስ እኮ ስለሆነ ነው። ልባቸው ውስጥ የመንፈስ ቅዱስ እሳት ገብቶ እኮ ሲያቀጣጥለው ሲያፈላው ከቤተ መንግስት ወጥተው እኮ ድሪቱ ያስለበሳቸው እነ ገብረ ክርስቶስን እኮ መንፈስ ቅዱስ እኮ ነው። ከኔ ጋር ናችሁ? እነ ቅዱስ ጊዮርጊስ ወርቅ አስጥሎ እኮ እሳት ውስጥ እንዲጨመሩ ለተራበ አንበሳ እንዲወረወሩ ያደረጋቸው፣ ጥባት ጭካኔ በሕይወታቸው እንዳይሳሱ ያደረጋቸው እኮ መንፈስ ቅዱስ ነው።
ከውስጥ ሲለኮስ መንፈስ ቅዱስ በውስጣችሁ ሲኖር እንዲህ ያደርጋል። ጻድቃንን አነሳስቶ ወደ ገዳም፣ ሰማዕታትን አነሳስቶ ወደ ደም፣ ለሕይወታቸው እንዳይሳሱ ወደ ዓለም እንዳይመለሱ ያደርጋል መንፈስ ቅዱስ። እኛ እኮ ከዚህ ገሸሽ እያልን እኮ ነው መኖር እንዴት እንደሚያስጨንቀን። እንዲያው ከዚህ ዓለም መለየት እንናገር እንልና እንመስክር እንልና እንልና እንጸልይ እንልና ይሄ ስጋችን ወደ ኋላ ይመልሰናል። እንዲሁን ማህደረ መንፈስ ቅዱስ መሆን እግዚአብሔር በጸጋ ተዋህዶ ሊኖር አይችልም። ክርስቲያኖች ጥዋት ያስፈልጋል፣ ጭካኔ ያስፈልጋል፣ በራስ ላይ መጨከን መስቀል መሸከም ያስፈልጋል። እንዲህ ከሆነው ነው መንፈስ ቅዱስ ከኛ ጋር መኖር የሚችለው። ክርስቲያኖች እግዚአብሔር ይጠብቀን፣ ሀገራችንን ሰላም ያድርግልን። መንፈስ ቅዱስ እዚች ቤተ ክርስቲያን ወጥቶ እዚህ አዳራሽ ውስጥ አገኛለሁ ልሳን ተገልጦልኛል እያሉ ሰዎቹ በልሳን የመናገር ኮንፈረንስ አለን እያሉ ቡርቲ ቡርቲ ሲሉ የሚሉ ሰዎች አሉ። የሚናገሩት ቋንቋ አይሰማ፣ ለራሳቸው አያውቁት፣ ለሕዝቡ አይሰማቸው፣ ቋንቋ ተገለጠልን እያሉ የሚናገሩ ሰዎች በዘመናችን አሉ የሉ? ሞልተዋል እንጂ አይደል? ተለጥፎ ሜዳው ላይ እናያለን። አዳራሻቸው ባንሄድም በልሳን የመናገር ፕሮግራም ይላሉ፣ ኮንፈረንስ ይላሉ። ሐዋርያት የሚናገሩት ቋንቋ ለሰው ገባው አልገባው? በራሳችን ቋንቋ ነው የሚናገሩ አይደል ያሉ? ይሄኛው ሜዳ ላይ የሚለፈልፈው ሰውዬ ለራሱ ያውቀዋል፣ ለሰው ሲገባ የለም። ምናልባት በግልባጩ እግዚአብሔርን እየሰደቡ እንዳይሆን አዲስ ቋንቋ ፈጠርን ብለው። እግዚአብሔር ይጠብቀን። እግዚአብሔር መንፈስ ቅዱስ በውስጣችን አድሮ ይኑር። ክርስቲያኖች ስለ መንፈስ ቅዱስ ብዙ ማለት ይቻላል። ሳምንቱ ሙሉ ስለምንማር ከዛሬ ጀምሮ ፍትሐ ነገሥቱ ወያክብርዎ ሰብአ መዋዕለ ይላል። 7 ቀን በተከታታይ መንፈስ ቅዱስን ያክብሩት ይላል። ምንም ማንን ያክብሩ? ለመንፈስ ቅዱስ ስንት ቀን? 7 ቀን። ገበሬው በሬዎቹን መጥመድ ትቶ ስራውን አቁሞ ያከብራል። አመስግኑ። ያ ምስኪን ገበሬ ባለ 50 መንፈስ ቅዱስን እንዲህ አድርጎ ያከብራሉ ገበሬዎቹ ገብቷቸው ተረድተው። እኛ ወንጌል እንዲህ እንማራለን፣ እነሱ ሳይማሩ መንፈስ ቅዱስን እንዲህ ባለ ሁኔታ 7 ቀን ስራ ሳይሰሩ እጅ እግራቸውን አጣጥፎ ያከብሩታል። ደስ አይሉም? እስቲ አመስግኗቸው ደግማቸው እስኪ። ከተሜው ውሳ የለም። እና ሐዋርያት መንፈስ ቅዱስን ተቀብለው ወዴት ነው ሄዱ? ጾም ነው የጀመሩ። ምንድን ነው የጀመሩ? አቤት ሙሽራው ከነሱ ይወሰዳል። ከዚያ ሚዜዎቹ ምን ይላሉ? ይጦማሉ አይደል ያሉ። መንፈስ ቅዱስን ተቀብለው በሐዋርያት ሥራ ምዕራፍ 13 ላይ መንፈስ ቅዱስ እንዲህ አለ ይላል። መንፈስ ቅዱስ ነው የሚለው እንደወረደ ፍልጥዎሙ ሊተ ለሳውል ወለበርናባስ ለግብር ዘፈቀድክዎሙ፣ በርናባስንና ሳውልን ለመረጥኳቸው ሥራ ለዩልኝ ብሎ መንፈስ ቅዱስ ተናገረ። ከዚያስ ከጦሙ ከጸለዩ እጅ ከጫኑ በኋላ መንፈስ ቅዱስ ወደ ላካቸው ቦታ ሄዱ። መጀመሪያ ምንን አስቀደሙ? ከተልእኮ በፊት ምን አደረጉ? ጾም፣ ጸሎት። ከዚያስ እጅ መጫን ወይም ተተኪ ደግሞ እዚያች ለቤተ ክርስቲያኗ ሹመው አስቀምጠው ወደ ሌላ ደግሞ ለማስተማር መሄድ። ስለዚህ ግብረ ሐዋርያት ወይም ግብረ መንፈስ ቅዱስ በሐዋርያት ላይ የተጀመረው መጀመሪያ ከማስተማር አስቀድሞ መጾም። ምን ማለት? ክርስቶስስ ምንድነው ያደረገው? ከማስተማሩ በፊት ምንድነው ያደረገው? ገዳም ገብቶ ጾመ። እውነት ነው ውሸት ነው? ገዳም ገብቶ 40 ቀንና 40 ሌሊት ከጾሙ በኋላ አይደለ ሊያስተምር የመጣው? ተገለጠ። በዮርዳኖስ በዚህ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ ተብሎ በትንቢተ ኢሳይያስ ምዕራፍ 9 ላይ እንደተናገረ በንፍታሌም በዙሪያ ባሉ ሕዝቦች ላይ ለማስተማር ወጣ። ሲያስተምር ዮሐንስ ይዞት የተነሳውን ርዕስ ሳይቀይር መንግሥተ ሰማያት ቀርባለችና ምን በሉ አለ። በዚህ ነው ትምህርት የጀመረ መድኃኔዓለም። ከማስተማሩ በፊት ጾመ። ሐዋርያት ወደ ዓለም ዳርቻ ዕጣ በዕጣ ተከፋፍለው መንፈስ ቅዱስ ከወረደላቸው በኋላ አጽናኙ ከመጣ በኋላ ኃያሉ ወይም ኃይል ተአምር ሰሪው የሚያረጋጋው ዓለምን በኃጢአቱ ምክንያት የሚወቅሰው የአጽናኝ ከመጣላቸው በኋላ የጽሞና ጊዜ ጾም ከጾሙ በኋላ ነው ሊያስተምሩ የሄዱት። ስለዚህ ዛሬ መንፈስ ቅዱስ ተቀብለዋል። ልጅነት አግኝተናል። የእግዚአብሔር ልጆች እንድንሆንበት ስልጣን ቁልፉ ተሰጥቷል። ቤተ ክርስቲያን ተወልዳለች። ምስጢሯ የሚፈጸምበት የሚከናወንበት ቁልፉን ሰጥቷል እግዚአብሔር። ወያድገክሙ ጓለማውታ ትኩኑ ብሏቸው ነበርና የሙት ልጆች አይደላችሁም አጽናኙ ይመጣል ጠብቁ ተብለው ነበርና ጰራቅሊጦስ የሚባለው በጥር ቋንቋ
አጽናኝ፣ መጽንዒ፣ መንጽሒ፣ መስተፍስሒ የምንለው መንፈስ ቅዱስን ተቀበሉ ወደ ጾም ነው የገቡ። እንደምን አደራችሁ እናቶቻችን? እና ከነገ ጀምሮ ጾም ይገባል አይገባም? የማን ጾም ነው? የእኛን ሳይመለከተን የቄስ ነው የሚል አለ የለም? የሁላችንም ነው። ስንት ጾም ነው ያለን እስቲ በዓመት? 7። 7ቱ መካከል 2ቱ የቄስ ነው ተብሎ ተጽፏል እንዴ? የቄሶች የጳጳሶች ነው፣ የነቢያት ጾምና የሐዋርያት አይመለከታችሁም ተብላችኋል። ምን ነው ታዲያ ወራጁ በዛ? አይ የቄሶች ነው እያለ ከነገ ጀምሮ ስጋ ቤት ያላችሁም ከፍታችሁ ስቸበችቡ ነው የምናየው። እዚህ ጋር ግን ስጋ ቤቱ ማስታወቂያ ላይ ምንድነው የሚለው? መስቀል አለው። የክርስቲያን ምንድነው የሚለው? የክርስቲያን ስጋ ቤት ምን አለው? አርማ መስቀል። እና ታዲያ የክርስቲያን ከሆነ በጾም ይበላል እንዴ? የክርስቲያን አይደለም፣ ውሸት ነው። የክርስቲያን ጾም የክርስቲያን ስጋ ቤት ቢሆንማ ይዘጋል በጾም። እውነት ነው? ውሸት ነው? የሁላችን ጾም ነው። የምን ጾም ነው? የሁላችንም ጾም ነው። እንደውም የመጀመሪያ ጾም ነው። በዘመነ ስጋዊ ለተሰሩ አጽዋማት ዋናው የመጀመሪያው ይሄ ጾም ነው። ሐዋርያት መጀመሪያ የጾሙት ጾም በእነሱ ስም የተሰየመው ጾመ ሐዋርያት የምንለው ጾም ነው። ስለዚህ ትንሽ ነው ትልቅ ነው ብሎ ነገር የለም። አሁን ሰማዕትነት አለ፣ አሁን መከራ አለ፣ አሁን ችግር አለ፣ አሁን ብዙ ጸዋቶ መከራ ተደቅኖብን ያለ ነው። ስለዚህ በምንድን ነው የምናመልጠው? ምን መክተው? በጾም በጸሎት። ይህ አብሮ አደጋኔን ይህ የሚያባላን በዘር እየከፋፈለ በነገድ በቋንቋ እየከፋፈለ እንዲህ መከራችንን የሚያሳየንን ጠላት ሰይጣንን መመከት የምንችለው በጾም በጸሎት በመልካም ስራ ቤተ እግዚአብሔር በመምጣት ነው። ሌላ ጋሻ የለንም እኛ። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 6:18 ላይ ወሰይፈ ዘመንፈስ ቅዱስ ንሥኡ በእደዊክሙ የመንፈስ ቅዱስን ሰይፍ ታጠቁ ይለናል። የማንን ሰይፍ? ምንድነው የመንፈስ ቅዱስ ሰይፍ? ዘውቱ ቃለ እግዚአብሔር ጸሎት ነው። አቡነ ዘበሰማያት ነው። ወንጌል ተማሩ ነው። ስለዚህ ክርስቲያኖች በጾም በጸሎት ተወስነን ሃይማኖት ከምግባር ምግባር ከሃይማኖት አስተባብረን እንዲዘን እንድንገኝ እግዚአብሔር ይርዳን፣ እግዚአብሔር ይጠብቀን። አደራ በውስጣችሁ ያለውን ልጅነት እንዳትነጠቁ። ሃይማኖት ከምግባር አስተባብራችሁ ብቻውን ሃይማኖትም አያድንም፣ ብቻውን ምግባርም አያድንም። ሁለቱ ተባብሮ ሲገኝ ነው። እዚያ ሜዳ ላይ ያሉት የምታዩዋቸው እንዲሁ በጸጋው ድነናል ይላሉ። እንዲሁ በጸጋው ድነናል ማለት ሙቱ ሳንባል ክርስቶስ ሙቶልናል እንዲያው ካሳ ፈጽሞልናል ማለት ነው እንጂ በጸጋው ድነናል ማለት እንዲያው ዝም ብለን እሱ በነፃነት አድኖናል ከዚህ በኋላ እናንተ ዘንጡ እንደፈለጋችሁ ማለት አይደለም። እንዲሁ በጸጋው ድነናል ማለት ቤዛ ሆኖናል። መድኃኔዓለም እንደ አመጣችሁ ዕፀ በለስን እንደበላችሁ እንደ ፍጥር ጥራችሁ እዚያው ተወጡት ሳይለን በእኛ ቤዛ ሆኖ ዋጅ ሆኖ ክርስቶስ ሞታችንን ሞቶልናል ማለት ነው። አመስግኑት የእኛን ጌታ። ይልቁንስ ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲቲ ነው የሚለው። መልካም ስራ የሌላት ሃይማኖት የሞተች ናት ነው የሚለው። መልካም ስራ አንዱ ጾም ነው። ከኔ ጋር ናችሁ? መንፈስ ቅዱስ ከኔ ጋር ይኖር። የእግዚአብሔር ልጅ ነኝ አባታችን ሆይ አባቴ ሆይ ብለን የምንጸልይ ከሆነ በጾም በጸሎት ተወስነን መኖር አለብን። ቢቻል ትሩፋት መስራት ከታዘዘው አስበልጦ ብዙ ጊዜ ጾሞቻችን 9 ሰዓት ድረስ ነው የምንጾማቸው። እስከ 11 ድረስ ብንጾም እግዚአብሔር ይቆጣል እንዴ? ትሩፋት ብንጨምር ካልተቻለ ደግሞ ቢያንስ ሕጉን እንኳን ጠብቀን ብንኖር መልካም ነው። ማህደረ መንፈስ ቅዱስ እንድንኖር እግዚአብሔር ይርዳል። ብዙ ማለት ይቻላል። እየተሳቀቅኩኝ ነው። ቤተሰሪዎች ናችሁ። ቤተሰሪ ደም የለውም ይላል ያገሬ ሰው ሲተርት። እንዲያው በመንገዱ እንዲህ ስናልፍ ስናየው እንዲያው እንጨቱን ስናየው ራሱ እንጨቱ ስንት ሚሊዮን ብር ጨረሰ? ደህና ናችሁ? 12-13 ሚሊዮን ብር አይጨርስም ይሄ እንጨት ብቻ። ፈንድ ተልኮልን ነው እንዴ የሚሰራው? ከውጪ ገንዘብ እየመጣልን ነው። ማን ነው የሰራው? እኛው ነው እንጂ እናንተ ራሳችሁ አይደላችሁ እንዴ ሰራችሁት? አመስግኑት እስቲ እግዚአብሔር የዚህ ታሪክ ባለቤት ስለሆናችሁ። የዚህ ታሪክ ባለቤት ታሪክ ሰሪ አሻራ አስቀምጣችሁ መድኃኔዓለም ቤተክርስቲያን በእኔ ዘመን ነው የተሰራ ብላችሁ እንድትሉ የዚህ ድል ተጠቃሚ እዚህ ዘመን ደርሳችሁ የመድኃኔዓለምን ቤት ለመስራት ስለበቃችሁ ደስ ይበላችሁ። አመስግኑት እግዚአብሔር።
የጥንት አብያተ ክርስቲያናት የተከሉልን አባቶች እስካሁን ያስገርሙናል። እንዲያውም ያላየናቸው እዚህ ወሎ ውስጥ መካነ ሥላሴ የሚባል ቤተ ክርስቲያን በ15ኛው መቶ ክፍለ ዘመን አህመድ ግራኝ ያቃጠለውን እስካሁን ድረስ ዓለም ሲናገር ስለዚያ ቤተ ክርስቲያን የሶሎሞን ቤተ መቅደስ ኢትዮጵያ ውስጥ ተገንብቶ ነበር ይባላል። በመናብ ስናየው ስንት ህንጻ ቤተ ክርስቲያኖች አሉ እስካሁን የሚያስገርሙ ዘመን ተሻጋሪዎች ፌሮ ብረት የሌላቸው በድንጋይና በጡብ ወይም በጭቃና በእንጨት ብቻ ተሰርተው 500 600 700 ዓመት የተቀመጡ 800 ዓመት የተቀመጠ ቤተ ክርስቲያን እናለን። አመስግኗቸው አያቶቻችን ቅድመ አያቶቻችን እና እናንተ ደግሞ የዚህ አካል ሆናችሁ ይህን የመሰለ ህንጻ ቤተ ክርስቲያን እየሰራችሁ ስላላችሁ የዚህ አካባቢ ማህበረሰቦች በአገር ውስጥም በአገር ውጭም ያላችሁ እንዲህ አይነት ህንጻ ቤተ ክርስቲያን በዘመናችሁ ሲገነባ የዚህ ታሪክ አካል ስለሆናችሁ በድጋሚ እንኳን ደስ አላችሁ። አመስግኑት እግዚአብሔር። አባታችን ያዘዙኝ ነገር አለ። ምንድነው? እንደው ቤተሰሪ ዝም አይልም። ዝም ካል እኛ ካልተናገርን የጎደለውን ካልተናገርን ሁሉ ነገር በጊዜው ላይቀርብልን ይችላል። እንደምታውቁት ነው አሁን ያሸዋ የደረሰበት ጠጠር የደረሰበት ፌሮ ብረት ያለበትን የኛ ሳንቲም የኛ ብር ያለበትን ነገር ታውቁታላችሁ። ለቀባሪ ማርዳት ወይም በሚያርስ በፊት መቆፈር ይሆናል እና ዝም ብላችሁ አትውጡ። የበረከት ሥራ ስሩ። ዛሬ መንፈስ ቅዱስ የወረደበት ቤተ ክርስቲያን የተወለደችበት ቀን ነው ተብላችኋል። ለመስጠት ፈቃደኛ ናችሁ? ምን ጥያቄ አለው? እና አጭሯን ቁጥር ነው የምነግራችሁ። እስኪ ሞባይሎቻችሁን እያወጣችሁ አጭሯ ቁጥር ይቺ አጭሯ ቁጥር ትመቻለች። አባይ ባንክ ናት። ሞባይሎቻችሁ ብዙ ሰው ገንዘብ ይዞ እየሄደ አይደለም በኪሱ። ወቅቱ የደረስንበት ዘመን ጥሩ ነው። በአግባቡ አልተጠቀምንበትም እንጂ ዘመናችን ወርቅ ነበረ። ሚዲያው የሚሰራው ስራ ትልቅ ነበር፣ ግን የዚያኑ ያክል ደግሞ ጥፋትም እየሰራ ነው። አጠቃቀሙን አላወቅንበትምና እግዚአብሔር እስኪ መልካም ነገር እንድንሰራ እግዚአብሔር ይርዳል። አባይ ባንክ አጠቃላይ 27 30 የሚል ቁጥር አለ። የነን እስኪ ይዛችሁ ብትጠቀሙበት 27 የሚልም አለ። በመድኃኔዓለም ስም ደስ ይላል። አመስግኑት እስቲ እግዚአብሔር። 27 ከዚያ ደግሞ ለጠጥ ያለው ቁጥር የአሐዱ ባንክ 14 አቡነ አረጋዊ 11 22 11 00 90 16 ይሄ ዋናው ሙሉ ቁጥር ነው። ግን ጠቅለል ብሎ በዚህም ቢላክ ይላካል፣ ይደርሰናል። አዎ ሰሚት መድኃኔዓለም ብሎ ይመጣላቸዋል እጃቸው ላይ 27 መድኃኔዓለም አመስግኑት እግዚአብሔር። ስለዚህ ክርስቲያኖች ይሄ ትምህርቱ ዛሬ ተጀመረ እንጂ ሳምንቱ ሙሉ በዚህ ስለምናስተምር እጥር የሚያደረኩት ጠልቄ እንዳልቀር ነው። በዚያው ምስጢሩ ሐዋርያትን ሰክረዋል ያሰኛቸው እኔንም ጊዜ እንዳልጠቀም ደግሞ በዚያው ገብቼ እንዳልቀር ነውና ዛሬ ትልቅ በዓል ነው። ከ9 በዓላት አንዱ ነው። እስራኤል ዘሥጋ እስራኤል ዘነፍስ በህብረት የሚያከብሩት በዓል ነውና በድጋሚ እንኳን ደስ አላችሁ፣ እንኳን አደረሳችሁ። ሀገራችንን ሰላም ያድርግልን። እሱ ሰላማ ለብሔር በሰላም ወጥተን በሰላም እንድንገባ ልጆቻችሁ በሰላም በማይናወጥ መርከብ ላይ ተሳፍረው በዚህች ቅድስት ሀገር ላይ አንገታቸውን ቀና አድርገው እንዲሄዱ ለዚህች ሀገር መጸለይ አለባችሁ። ሁላችሁም ራስ ወዳድ ሳትሆኑ እኔ ገብረ ማርያምን አድነኝ ሳይሆን ሀገሬ ኢትዮጵያን ጠብቅልኝ፣ ሀገራችንን ሰላም አድርግልን እያላችሁ የጸለያችሁ ውጡ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል ማለት ነው። የሚያስቸግር አይደለም። ወይቤ አምላክ ተንሥአ 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 ዘምሩ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ
አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ክብር ምስጋና